የገዛ እሷን የምታክል ግድንግል ሴትዮ እንዴት ብሎ ሊደፍራት ይችላል? የት ጋር ሊዳረሱ እንዴት ሊዳረሱ? ስለዚህ አንዳንድ ጊዜ ሚዲያ ላይ ወጣችሁ የምትበጠረቁትን ሰው አይሰማም አያስቀምጠውም ብላችሁ ከሆነ አለ። ጂጂኪያ መጀመሪያ በእንትኑ ልታሸማቅቀው ሞከረች። እቃውን ሲሸና በቀዳዳ ይቻለው እቃው ትንሽ ናት አላለችም። እኔ ፈልስፌ ነው ብላለች። ያ ትንሹ እቃ ዘሎ ተለቀና እሷ ሊደፍራት ነው አለች። ታዲያ ሶሻል የዩቱብ ብር ምንድን ያለው መርዝ ነው ወይ ያለው? እኔ ምንም ያልነካዋት ሊያሾ ፍሬንድ የሆና ዩቱብ ላይ በእኔ ልጅ ለመስራት ወጥታ ልጄን እርግጥ አርጋ እድሜዋን እንኳን ሳታስተካክል የአመት ልጄን 24 አርጋ የ4 ዓመት ልጅ ፓርቲ ጨፍራ ሄዳ አታፍርም እንዴ ልጄ የተደፈረ ስትል ብላ ሙልጭ አርጋ ስትሰድበኝ ሁላችሁም ሰምታችኋል። ዛሬ እኔ የሊያን ልጅ ስናገር ሮማን ባለጌ ልትል ትችላለህ። ባልጌ አይደለም ልጄ ለእኔ 20 ዓመቷ ናት፣ ግን ለእኔ ስቲል ህፃን ልጅ ናት። ህፃን ልጅ ናት። ዮኒ ማኛ እኔ ልጆቹን ብናገር ልጄን ወጥቶ በውስጥ መስመር ይችናት ልጅሽ ብለው ሲፖስቱ ዮኒ ማኛ የእኔ ልጅ ይችናት እሷን የምትመስል ልጅቷ ወጥታ የእኔ ፎቶ ነው አንሱ ስትላቸው አይታችኋል። ዮኒ ማኛ ይችናት የእኔ ልጅ አልኩ። ያንን ፎቶ ለጥፎ ስለ ልጄ ሲቀደድ እንደ ልቡ ሲያወራ አይታችኋል። እኔ ሳይነኩኝ የማንንም ልጅ አልነካውም። የአዲስ አበባ ልጅ ሆኖ በቀደም የፖስተትኩት የልጄን ፎቶ ሚዲያ ላይ ፖስቶ መጥተው ሲነግሩኝ ነው። መጥቶ የሙሉጌታን ቢረዳሊ ቡሽቲ ብሎ ሲለጥፍ ሌላ እንደገና እዛው ፓሪስ የሚኖር የአዲስ አበባ ልጅ ቤት የሚገባ ሮማን ከ3 ቀን በፊት ልጄን ፖስቶ ቡሽቲ ብሎ ለጥፎብኛል ብለው ብዙ ልጆች ነግረውኛል። የእሱ ሲለጠፍ ግን ሮማን ባለጌ የልጅ ፎቶ ትለጥፋለች። አምኖት ባለጌ እንደሆን የሚያደርጉኝ ባለጌዎች ናቸው። አሁንም ቢሆን ዘረኝነት ጥንብ ነው። ዘር ለገበሬ ዘር ማናችንም ቆይሮምዬ አንድ ደግሞ ሙሉጌታ የሚባል መጡ ሙለር የሚባል ለቤት አፍቅሮ በቃ ቤት አዳሩኝ ያለ ነው። ልዳራት ያለ ነው። ሽምግልና ወደ አንቺ ሊመጣ ነው። ማን ቤታ ነው የፈለገ? እኔ ጋር ሽምግልና ሙለር ሙለር የሚባል አንድ አለ የመቀሌ ልጅ በቃ ቤታን አጋቡኝ ያለ ነው ያለ ነው። ኖ ቤታ የምታገባው እንትናን ነው አቤልን ወይንም ደግሞ ወንድሜ ነው ብላለች። አቤል ወንድሜ ነው ብላለች። ዜዶ ብሮ ወሳፕ ማኒጋ እኔ የምልሽ ወደ ጭዌ ይመጣል። አንድ ነገር ንገርሽ እነዚህ ሁለቱ ማቲ ዜዶ ኒገር የምትላት ቀይ ናት እኮ ማይጠቁ ኧረ የኔ ኧረ ጀለሲ ነች። እንደዚህ በቁርቁም ያሳደግኳ ልጅ እኮ ነች። እንዴ ምን ሆነሽ ነው? እቺ እምቦቀቅላ እኮ እግዚአብሔር ክዘቡ ጡጦ እኮ ሰጣት ነበር። እና ሮሚዬ ቤታ አቤል ወንድሜ ነው ብላለች። ለሙለር ነበሩ እባክህ ማቲ ሰምተሻል? እምቦቀቅላ ነች ጡጦ እየሰጣት ሰኒማ ያቺን ቆንዝራ ከወገቧ በላይ እንቁራሪት ከወገቧ በታች ደግሞ ማለት ነው አሳስጋሪ የሆነችዋን ሊያሾ ስንት ዓመት ነው የምታውቂያት? እስኪ አንቺ አንድ ጠይቀኝ። ስንት ዓመት ነው የምታውቂያት? እኔና አንቺ እኔ እዚሁ እንትን ላይ ስዘባርቅና ማቃት ዩቱብ ላይ ነው የምታውቂያት? ዱባይ፣ ሳውዲ አረቢያ ምናምን እንደ ስትርመሰመስ ቪዲዮቿን ስትወሰልት ወይንም እንደ ስትርመሰመስ አታውቂያትም ሊያሾ? እኔ አላውቃትም። ቴንክ ዩ ቬሪ ማች። የሚያውቃት ያውቃታል ሊያሾን ማለት ነው። አዲስን አወቅሻታል? አዲስን ብላ ወደ ጎንደሬ እንደተቀየረች ነው ጊዜ እሱን አዲስን አወቅሻታ? ያለችውን አዲስ ነጭዋ ሺዝ ማይ ሲስተር ነጭዋ ማለት ነው። ሊያሾ ማለት እውነቱን ለመናገር ሞቷን ያሳምረው አንድ ልብልሽ። ከዛም በኋላ ባለፈው ማነው ዝርያ ዘፋኙ እስር ቤት ሄዶ የዘፈነው ከዛን እሱ እስር ቤት ሄዶ ሲዘፍን እስር ቤት የነበረችው ዘፋኝን አወቅሻት?
ቤሩስ ላይ ነው ሴቶች ሸጣች ተብል የታሰረችው የዘፈነችው አወቅሻት? እነዛ ሴቶች ደግሞ ማለት ስትሪፐር ልብስ ለብሰው ቁምጣ ለብሰው ማለት ነው ዛበሻ ላይ ኢንተርቪው ሲደረጉ የተፖስቱን አይተሻል? አላየሽው? አይ ሴንድ ፖስት ኢንቦክስ አደረግልሻለሁ። ኦኬ እሷ ስንት 13 ዓመት ነው የተፈረደባት? ኦኬ አዎ 13 ዓመት ነው የተፈረደባት። ሊያሾ ደግሞ እመኝኝ የጊዜ ጉዳይ ነው። የጊዜ ጉዳይ አይደለም። 23 ዓመት የእድሜ ልክ እስራት ይፈረድባታል። ለምን? ታይላንድ ሀገር ላይ የሸጥካቸው ልጆች መኪና የገዛሽበት፣ ታይላንድ ሀገር ላይ ስንት ልጅ እንደሸጥሽ ሴቶችን፣ ቱርክ ሀገር ላይ ስንት ሴቶችን ወይዬ እንዳስባልሽ። እኔ አልፈራሽም፣ እኔ ምንም አልፈራሽም። ማቲ ገዙ ነኝ። እንደዚህ ፎቶን እዚህ ጋር ደቅ አድርጌ ነው የማወራሽ። አልፈራሽም። ለምን ስራሽ በሉ ደህና ዋሉ። ደህና ዋይ ደህና ዋይ። እኛ የምንሄድበት ጉዳይ አለ። ከጨረሹ ቀጥል። የሸጥሻቸውን ልጆች ኢንተርፖል ያረግሻቸውን ልጆች ከዛም በኋላ ካልኩሌት ይደረጋል። ከዛም በኋላ ኢንተርቪው ትደረጊያለሽ። አንቺ ኢንተርቪው መደረግ አለብሽ። ኢንተርቪው መደረግ አለብሽ። ትክክል። የአንቺ ገንዘብ በኢትዮጵያ ህገ መንግስት አሁን በወጣው ህገ መንግስት ማለት ነው አንድ ሰው ሀብቱ ከምን ምንጭ መጣ ተብሎ እየተጣራረለ የአንቺ ሀብት ከየት መጣ? ከዩቲዩብ ፈስሽን በኩባያ ጠጪ። እንዴት ነው ከዩቲዩብ አንቺ 0 መኪና የምትገዢው? በየትኛው ብር ነው ከዩቲዩብ 0 መኪና የምትገዢው? ዩ አንደርስታንድ ሚ? የስ ዊ አንደርስታንድ። ሂድበት ፈስሽን በኩባያው ልጅዋለሁ። ማትዬ እቺ ስድብ ቆይ እንኳን አገኘሃት። አረ ጀለሲ እዚህ ጋር ምናምን ነገር አራድዬ ምንም ያሽውን ነገር ያዢ። ከህግ አታመልጭም። ህግ ነው። ከዛም በኋላ ሀብትሽ ይጣራል። ሀብትሽ ደግሞ ዩቲዩብ ላይ ያለው ገንዘብ ይጣራልሻል። ከዩቲዩብ ያወጣሽው ገንዘብ ይጣራልሻል። how many you withdraw it from YouTube? ትክክል ዜድ ትክክል እንዴ ያራዳ ልጅ ታመጣለህ። በስማ 100% ሹር መኒ ባውንደሪ ያረግሽው ደግሞ ብላክ ማርኬት የሰራሽው ገንዘብ አለ እንዴ? ምንም ምዛጋት ያችሁ ሰው እዚህ ጋር አራድዬን እኮ አሸጉጁ ምዛጋት በጥቅም ሰው ያዢ እንዴ። አንቺ ቪዲዮሽን እስኪ መለስ ብለሽ የኔ ጌታዎች ማስታወቂያ ልሰራ ነው እንደዚህ ነው ከካም የጾሙት አሁን መጥተሽ እዚህ ጋር ስትመጻደቂና የሰውን ህይወት ስታበላሽ አይደብርሽም? በእናትሽ ክካም ምስሮት እና እግዚአብሔር በዘር ማንዘርሽ አልሽም። እናቴ ትሙት በልጅሽም አይደለም በራስሽ ይደርስብሻል። ይሄ ግፍ ይሄ ገንዘብ የትም አይደርስሽም። አሜን። እናቴ ትሙት ይሄ ገንዘብ ሀለሌ እንደዚህ ሊያደርግ ይችላል። ሌሎቹንም አይተናቸው ይሄ ገንዘብ የት እንዳደረሳቸው። በጣም የመጨረሻ በጣም አሁን መስመር ዘለልሽ። ምን ነው ዮኒ ማኛን ዩቲዩቡን እንዳዘጋችሁት ለምን የእሷን ዩቲዩብ ለምን አታዘጉባትም ነበር? ለምን አታዘጉባትም ነበር? ይሲ የጾሙት ነሽ አንቺ እናቴ። የምትበዩ እንደዚህ እንዳጋዘስ ተብያለሽ። እንደምትበዩ ነው የምታወል። እግዚአብሔር ምስክሬ። ማትዬ ወንድሜ፣ ወይኔ እህትዬው፣ ወይዬ ወንድሜ፣ ቅድም እኮ ሰላም ወይዬ አፍቴ ሚዛቤልም ሮሚ ወንድሞቼ ዛሬ ወንድሞቼ ሮሚ ጋር ዛሬ ተሰበሰቡ። አረ በእናትህ ብንናገር እናልቃለን፣ ብናወራ ሚስጥር ደግሞ ምናምን ሳይንከፈለን አናወራም እንጂ እኮ እናቴ ትሙት እንዘረገፈዋለን። እንዴ ምን አስበው ማናት? ቆይ ማቲሻ መረጃውን በሳቢ ኧረ እኔ ሳቢ ምናምን አልጠይቅም። እኔ ህይወትን የሰው ልጆች ህይወት የሚያስተካክል ወይም ሰውን የሚያስተምር ከሆነ እለቀዋለሁ። እኔ አወራለሁ። ገምሬ ነው የምልሽ። ምን ያስጠልቅ እናቴ ትሙት
ኢንፎርሜሽን ነው። ሊያ ሰው እንደሸጠች እኛ አናውቅም ነበር። ይሄ አሪፍ ኢንፎርሜሽን። ኧረ እናቴ ቱርክ ላይ ያሉ ሴቶች በእናቴ ጎረቀታቸው ኢቭን ሴትን እኮ አለ ወንድ ልጅን አስፈራርታ የያዘች ሰው እኮ ነች። አይ እንትን ይባላል ለህግ ትቀርባለች። እንደዚህ ሴቶች ምናምን ከሸጠች አይ ቲንክ ዩቱበር ናታ እንዴ? ለህግማ መቅረብ አለባት። ማናት እሷ? ያው ምን ተወጊያር ምን እንደምታውቂያለሽ ሀብቴ እናቴ ደግሞ የህዝብ ስትበይ ስትሆኝ ማለት ነው። ህዝብ ከተጠቀመብሽ ማለት ህዝብ ከሸናብሽ ምንም ችግር ማለት እሷ ህዝብ ከሸናባስ ልኮች ይህ እኮ የታወቀ እኮ እንዳለ ማን ያልደከላታል? ማን ያልጠበጠባት ሰው አለ? እሷ ልጅ ለሰው እኮ መላክ ችግር የለም። ፎቃ ከያዘ እሷ እኮ ላይፍ እኮ ነው የጠበጠበችው። አይተዋል? አራይጮ አንቺ እሱ ይገርምሻል። ሌላ ቪዲዮውን ይበተንባታል። አሁን ሌላ ቪዲዮ ይወጣባታል። እሷ ጠቅ ለምን እሷ የምታሰበው ገንዘቧን ነው የምታሰበው። እቺ የጾም ወጥ በጣም አይ ግን ሲሪየስ እዛ መጠብጠቧን የራሷ ቃኑ ትጠብጠብ። ግን ሴቶች የምትሸጥ ከሆነ ለህግ ነው መቅረብ ያለባት። ቀጥታ ባለፈው ቲክቶክ ላይ መጥተው ህይወታችን ይበላሻል ተይዞብናል ምናምን ብለው አውርቶ ከአንዳንዳ ብሎክ የተደረጉት አይደል? እንደ አንቺ ምን ሆነሽ ነው? አላየሁም ልትይ ነው እንዴ? እኮ እሷ ካለችበት እችን መስጠት ያለብን እናቴ። በታይላንድ የሴቶች ንግድ ላይ እና በቱርክ ላይ በሴቶች ንግድ ላይ የተሰማሩት እንዳለ ከዜጎቹ ጋር የተሳሰሩ ኢቨን የታይላንዶች ይብሳሉ። ኢቨን ታይላንድ ላይ የወንዶች አለ ታይላንድ $3000 ምናምን ስራ እናስገባለን ብሎ ወንዶችን ይዟቸው ማይማር የሚባል ከተማ ይዟቸው ይሄዳሉ። አላየሽም ሲደበደቡ? አላየሽም? ሴቶቹ ደግሞ ለወሲብ ንግድ ነው የሚተዳደሩት። በስንት? $150። ሌላው ገንዘብ ለማን ነው? ለአሰሪያቸው ነው። ይሄ ውሸት ነው ካላችሁ ሂዱ። እራሳችን በኢትዮጵያን ዩቱብ ቻናል የተበተነ ነገር እኮ እኔ ዝም ብዬ ፈጥሬ አይደለም የማወራው። በጣም ብልግና ነው። እንዴት ሴት ልጅ ሆና ሴት ልጅ እስኪ አንቺ ተሳስተሽ እኔ ዱባይ ነኝ እስኪ ዱባይ አንቺ እግርሽ ይርገጥ። ለምን አይና ሻራ ሰተሽ ነው እሱ ከዚህ ሀገር አይና ሻራ ሰተሽ ነው እሱ አትገቢም። እዚህ ሀገር ላይ አትገቢም። እንደዚህ ልጅ እያልሽ ነው ዱባይ ነው የምትሄድ። ዱባይ አትገቢም። ፎሬቨር ዱባይ አትገባም። መቼም እዚህ ሀገር ላይ አትገባም። መቼም አትገባም። ቱርክ እንደዚህ የለም። ዝም ብላ